ስታቆን ነው የሙን ዝሙታ ይዶበላለቅ ሞሬት ይሞታ ሙስኮራቸው የሙሽሮች ወገን ቤተሰብ እስኪ እንያችሁ ሙሽራዬ የኔአቦ ሙሽራዬ የኔአቦ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችኋለሁ። በዚህ ስትሆኑ ሁሉ ወዳች ላይክ እና ሼር ያደርጋችሁ ሰዎቻችሁ ለብዙዎች አከፍሉ። ለዚህም ከልብ አመሰግናችኋለሁ። ሀሳብ ሲሞቻችሁ እንደሉ ማዳችሁ 4000 ላይክ እንድትገጩን ቦታትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣነው ሶበር ዜና እጅግ በጣም የተፈራው ዓለምን ያንቀጠቀጠውና ድንጋጤ ውስጥ የጣለው የአሜሪካ እስራኤልና የኢራን ጦርነት ሙሉ በሙሉ ወደ ሙሉ ጦርነት ተገብቷል። በዚህም እንግዲህ ኢራን ዛሬ ሌሊቱን በሙሉ ወደ 7 ዙር የሚሆን የሚሳኤል ወጀብ ወደ እስራኤል አስወንጭፋለች። ወደ ደቡባዊ ሊባኖስ እስራኤል ወደ ተቆጣጠራችው ስፍራ ብቻ ሳይሆን በመላው እስራኤል ላይ ሌሊቱን የሳይረን ድምጾች የማስጠንቀቂያ ድምጾች ሲጮሁ ነው ያደሩት። ከፍተኛ ድንጋጤ ተፈጥሯል። የድሮንና የሚሳኤል ወጀብ ነው ወደ እስራኤል የተተኮሰው። ኢራን ከዚህ በፊት ተጠቅማ የማታውቃቸውን አደገኛ የሆኑ መሳሪያዎችን ሁሉ ወደ እስራኤል ተኩሳለች። ይህን ተከትሎ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ይሄው እየደወልኩ ነው፣ እስራኤል ጋር እየደወልኩ ነው፣ አጸፋ እንዳትሞልሽ፣ በቃ ኢራን የተኮሽን ተኩሰሻል፣ ወደ ሰላም ድርድር። የሞኝ ዘሆኑ አበባዮች ነው አሉ። እነሱ ሁል ጊዜ ሰውን እያታለሉ በድርድር ሰበብ፣ በንግግር ሰበብ፣ በውይይት ሰበብ እየነጠሉ አንዱን ማውደም፣ አንዱን ማፍረስ፣ አንዱን ማቃጠል፣ ልዩነት መፍጠር፣ ማጋጨት ይለምደዋል እና በተኩስ አቁሙ መሰረት አሜሪካ እሺ ብላ ራሱ የፓኪስታን አመራሮች ይህን መስክረዋል። አሜሪካ እሺ ብላ ጉልበት ስማ በቃ ሊባኖስንም አልደበድብም፣ እንደውም ጭራሽ የእስራኤል ጦር 30 ኪሎ ሜትር ከሊባኖስ ድንበር ካለው ወንዝ ላይ ወደኋላ ሸሽቶ ይቆያል፣ ይቀመጣል ተብሎ ነበር። ይህን ሁሉ ጥሰው ደቡባዊ ሊባኖስ የሁሉ መሳሪያ የሁሉ እሳት ሲወርድ እስራኤልም ሆነ አውሮፓውያኖቹ ዝም ብለው አሜሪካኖቹ ዝም ብለው እስራኤል እንኳ አጥቂያ ነች እና በተለይ አሜሪካ ዝም ብላ ሊባኖስ ያ ሁሉ ሚሊዮን ህዝብ ሲፈናቀል ያ ሁሉ የሊባኖስ መሬት ሲወረር ከ3500 በላይ ሊባኖሳውያን ሲሞቱ የሊባኖስ ዋና ከተማ ቤይሩት ስትደበደብ ኢራን ተጠንቀቁ አይቀጡ ቅጣት ተጠንቀቁ አይቀጡ ቅጣት ብላ 100 ጊዜ አስጠንቅቃለች። አልሆነም። አሁን ዛሬ ሌሊት 24 ሰዓት ለ7 ቀን ይቀጥላል ብላለች ኢራን። 24 ሰዓት ለ7 ቀን ያለማቋረጥ 24 ሰዓት 7 ቀን ሙሉ ደበድባለሁ ከዚህ በኋላ እስራኤልን ማንም ጣልቃ እንዳይገባ ብላል። ሰውየው የሞኝ ዘፈኑ አበባየሽ ነው። በቃ ወደ ድርድር ጫፍ ላይ ደረስን፣ ጦርዝ ላይ ደረስን፣ እልል በሉ እስክስታ። አይ ትራምፕ ለራሱ ተወርደ አገሪቱን አዋረደ። አይሰራም፣ ኢራን አይሰራም። ለተከታታይ 7 ቀናት ይሄ የሚሳኤል ወጀብ የድሮን ወጀብ ይቀጥላል። ዮርዳኖስም ትሞታለች፣ ኩዌትም፣ ኤሚሬትም፣ ባህሬንም ትደበደባለ። ማንም አይቀርም ነው የተባለው። አስጠንቅቀዋልክም። አይቀጡ ቅጣት ከመቅጣታችን በፊት ልክ ከማስገባታችን በፊት ወደ ቦታችን ስርዓት ከማስያዛችን በፊት እረፉ። አሜሪካ እንደ ፈሪ እንደ ጅብ ነካ በጨቅ አሁን ታውቃላችሁ። አንበሳ ከሆነ ሄደው ጉብ ነው እና ይሄ እንደዚህ ያለ በአሻጥር የተሞላ በሴራ የተሞላ እኔ አይቶም አያውቅም። በነገራችን ላይ ዓለም እንደዚህ በፍርሃት በድንጋጤ የተሞላ ጦርነት ዓለም አይቶም አያውቅም እና የእስራኤል ባለስልጣኖች ምንድን ያሉት ምንም ጥቃት አልደረሰም። ይሄ ሁሉ የሚሳኤል ወጀብ ሌሊቱን እስራኤል ላይ ሲዘንብ አድሮ የእስራኤል ባለስልጣኖች ምንም አሸውይናና አንዲት ጫፋችን አልነካም። እሱ እንኳን የእስራኤል ባለስልጣኖች የአሜሪካ ከፍተኛ ባለስልጣኖች ጄኔራሎች እንኳን ሲዋሹ አይደል እንዲከረሙት ውርደት መላ ዓለም እኮ ነው የታዘበ እኮ 42 የአሜሪካ ኮንግረስ ያመነው ሲኤንኤን ያመነው ቢቢሲ ያመነው የዘገበው ዓለም አቀፍ ሚዲያዎች የዘገቡት 42 እጅግ በጣም የተራቀቁ የአሜሪካ የጦር ጀቶች ተመተው ረግፈዋል። አልተመታም፣ ምንም አልተመታም። ኢመርጀንሲ ላንዲንግ ብቻ ምንም ሶላም ሲሉ ከርመው እና ኩዌትም እንደዛ ለስጥል የከረመችው ባህሬንም በኋላ ግን 100 ቢሊዮን ከስረናል፣ 90 ቢሊዮን ከስረናል፣ ይሄ ወድማል ሲሉ ከረሙ እና ይሄ የሚጠበቅ ነው። ጦርነቱ
ከጦር ሜዳ በላይ ውሸት በከፍተኛ ሁኔታ የተደራጀበት ቀድሞ ለ50 ዓመት የተዘጋጁት ከጦርነቱ ይልቅ ለውሸቱ ይመስላል። እና የአሜሪካ ከፍተኛ ባለስልጣኖች እጅግ በጣም አሰቃቂ ውሸት ውስጥ ነው ያሉት። አሰቃቂ ውሸት ያለምንም እፍረት ይህ ሁሉ እልቂት ሲደርስ ይህ ሁሉ ሞት ሲደርስ ዋሽተው ሰሞኑን እንኳን ኩዌት ላይ 5 ወታደሮች ቀጥሎ እንደዚሁም የተወሰኑ ወታደሮች ሞተዋል። የአሜሪካ ወታደሮች ይዋሻል። ጸጥ አረ ሰላም ነው ይላል። የኢራን ጥቃት ምን ያህል አኪዩሬት እንደሆነ አሜሪካ ታውቋለች። ምን ያህል አኪዩሬት እንደዚሁም ብሎ ሰፈር እኮ አይደለም እኮ የሚደበደቡት እኮ ኢራኖች እኮ የሚሳኤል ማከማቻዎቻቸውን የሞሳድን ዋና ቢሮ የእስራኤልን መከላከያ ቢሮ ዋና ማዞዣ በጣም በጣም አደገኛ የሚባሉ ታርጌቶችን ነው ኦን ታርጌት የሚመጡት። ኦን ታርጌት ምንም ጥቃት አልደረሰም እና ከሞቱ በላይ ውርደቱን ነው የሚፈሩት። ከእልቂቱ በላይ አሁን አሜሪካ ወታደሮች ያለቀው እልቂት፣ የጦር መርከቡ መውደም፣ የጦር ጀቶቹ መርገፍ፣ የድሮኖቹ መርገፍ እሱ አይደለም። አሁን አሜሪካ ውርደቱን እፍረት ይዛቸዋል። እንዴት በዓለም ፊት ለምን ቀጥሎ ለሚመጡ ጠላቶች በር እየተከፈተ ነው። በእርግጥ ኢራን ቻይና በድፍረት በቀላሉ ኮራ ብላ እየሳቀች አሜሪካን እንድትገጥም መንገድ ከፍታለች። አሁን በራሽያም በኩል ሆነ በአሜሪካ በኩል በራሽያም ሆነ በቻይና በኩል አሜሪካን መግጠም ይሄን ያህል ቀላል እንደሆነ አውቀውታል። በጣም ቀላል። ይሄንን በኢራን በኩል አይተውታል። ኢራን ምን ያህል እያላገጠች እንደተዋጋች ዓለም የሚያየው እያላገጡ መሪዎቿ እያላገጡ የኢራን የጦር አዛዦች እያላገጡ ነው ጥቃት ያደረሱት። እና በትልቁ ለማለት የምፈልገው ነገር ምንድነው? ይሄ ጦርነት አንዴ ተጀምሯል። ትራምፕ ይቆም ስላለ አይቆምም፣ ይቀጥል ስላለም አይቀጥልም። ኢራኖቹ በፈለጉበት ሰዓት ነው የሚቆመው። ከዚህ በኋላ ኢራኖቹ በፈለጉበት ቅጽበት በቃ አሁን ጥሩ ነው፣ አሁን ውጤት አግኝተናል። ምክንያቱም የብሽሽቅ እነዚህ የጮቅላ ህፃናት ፖለቲካ ነው እየሰሩ ያለ የጮቅላ እኔ በጣም የሚያሳፍር ነው። በጣም የሚያሳፍር እንደምታውቁት በትናንትናው ዕለት የአሜሪካ ባለስልጣናት የኢራንን የታገደው ገንዘብ ለባህረ ሰላጤ ጥጋበኞች ብር እንደፈለጉ ሲፈልጉ የሚያቃጥሉ ወርቅ የሚለብሱ ወርቅ ልብሳቸው፣ ወርቅ ጫማቸው፣ ወርቅ መንገዳቸው ለማድረግ እየሮጡ ያሉ እየሞከሩ ያሉ የአረብ ሀብታሞች ከኢራን ላይ ተዘርፎ እንሰጣለን። ስለዚህ ልክ መግባት አለበት ጦርነቱ። ዓለምም ልክ መግባት አለበት። ሞት ከሆነ ሞት ነው። 10 ሞት የለም በነገራችን ላይ 30 ሞት የለም፣ 40 ሞትም የለም። ሞት ከሆነ ሞት ነው። ትዋጋለህ በቃ እንደወንድ 40 ቀን ሙሉ በድርድር አሳበው በውሸት በቅጥፈት ደውዬለታለሁ ለኔታንያሁ ለኢራን አጸፋ መልስ እንዳትሰጥ። ምንድነው ያሉት የእስራኤል ባለስልጣኖች? ኢራን አደገኛ ስህተት ፈጽማለች አለ። ምን ሆነ ላይ ፈጸመችው? አይ ሊባኖስ ሲፈርስ ስትወድም ዝም ማለት ነበረባት ኢራን። ግን እስራኤል ግን በሊባኖስ ላይ ጽድቅ ነው የተሰራው፣ ቅድስና ነው የተሰራው፣ በጎ ነገር ነው የተሰራው። ምንም የሚያስቆጣ ምንም የሚያስኮርፍ ምንም ለሞጭ የሚያስጥል ነገር አልተደረገም። ይሄ ነው ችግሩ። እውነት ጋር ትፋታለህ። ከዛ በኋላ ውጤት ትጠብቃለህ። ዓለም ሁሉ አንተ እንዲያከብረ እንዴት ነው የሚያከብረው? አሜሪካን መላ ዓለም ባያከብርም ቢወድም ባይወድም ፈርቶ አክብረው ይኖር ነበር። ለምን? ጉልቤዎች ስለሆነ። አሁን ግን ፍጥጥ ግጥጥ ያለ የድኩማን መንገድ፣ የውሸታሞች መንገድ፣ በድርድር እያሳበቡ ሰውን ማዘናጋት፣ ማድቀቅ፣ በማዕቀብ ማድቀቅ፣ በጦርነት ማድቀቅ፣ ዓለምን በምንም መንኩ ሳያማክሩ እንግዲህ አውሮፓውያኖች አንዲት መረጃ ሳይደርሳቸው ጦርነቱ ተነሳ ተባለ። ያ ጦርነት ተከትሎ የዓለም ገበያ ሰማይ ነዳጅ ወጣ። ያን ተከትሎ መንገድ ተዘጋ። መውጫ አይታወቅ፣ ዝም ብሎ ጦርነት ዘው ብሎ ይገባል። ለዚህ ነው አውሮፓ አያገባኝም፣ አይኔም አያይም፣ ጆሮም አይሰማም፣ ህሊናዬም አያገናዝብም። ስለዚህ እንዲህ ያለ የኢራን ጦርነት ጉዳይ አታንሱብኝ። ለራሳቸው እነሱ በራሽያ ጦርነት ተጠምደው ነው ያሉት። ራሽያ 24 ሰዓት ዩክሬንን እየደወደበች ነው ያለችው። እናስጥርሻለን፣ እናድንሻለን፣ ታሸንፊያለሽ፣ አይዞሽ ብለው ሆሆ ብለው ያስገቡበት ጦርነት ዛሬ የዩክሬን ህዝብ መውጫ ቀዳዳ አጥቶ ወደ አውሮፓ ተሰዶ አውሮፓ በዩክሬን ስደተኞች ተጨንቆ ነው ያለ። የራሳቸውን ጉዳይ የራሳቸውን ፋይል ባልዘጉበት ሁኔታ
በኢራን በኩል ደግሞ እንዲህ ያለ ድብልቅልቅ ያለ ጦርነት መንሳት በጣም ሰቅጣጭና መውጫ የሌለው እንደሆነ ስለሚያውቅ አውሮፓ በድንጋጤና በፍርሃት ከዚህ ነገር እጁንም እግሩንም ሰብስቧል። በዚህ መልኩ ይቀጥላል ግን ማለት አይደለም። ከጀርባ የሚሰሩት ስራ ይኖራል ወይ ደግሞ ነሸጥ ሲያደርጋቸው የሚገቡበት እድል ትልቅ ነው እና ሁላችን አብረን የምናየው ነው። ነገር ግን በዋናነት ልንይዘው የሚገባው አደገኛው ጦርነት በይፋ እና በግልጽ ተጀምሯል። ከዚህ በኋላ ዓለም ወደ ሌላ አደገኛ አቅጣጫ እየሄደች መሆኑ ይሰመርበት። ይህን ሀሳብ ነው። ሲሞቻችን ላይክ አድርጎ ሼር አድርጎ ወዳችኋለሁ።